ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ በሌላ ቪዲዮ ተመልሰናል። ዛሬ የምናየው ያው እርግጠኛ ነኝ ሚዲያ ላይ ያያችሁት ይመስለኛል። ሰሞኑ እንግዲህ ጉብኝት ነበር። በተለይ ደግሞ ክብርት ከንቲባ አዳነች አቤቤ እንደዚሁም ደግሞ የእሳቸው ልኡካን ቡድኖች ትላንትና ወይም ደግሞ ይህን ቪዲዮ እየሰራ ያለሁበት ዛሬ ማለት ነው። እንግዲህ እኔ ምሽት ላይ ነው የሰራሁት። እነሱ ከጎበኙ በኋላ ያ ማለት ማክሰኞ ማለት ነው። እኔ ቪዲዮውን ሮብ ስለሆነ የምለቀው እንግዲህ ማክሰኞ ዕለት ጉብኝት እየተደረገ ነበር። ይሄኛውን የመንገድ ልማት ማለት ነው። እንግዲህ ኮሪደርም አለው ወንዝ ዳርቻም፣ እንደዚሁም ደግሞ የአስፓልት ዋና መንገድ ግንባታዎች ናቸው። እነዚህ ናቸው የተጎበኙት። እንግዲህ ጉብኝቱም ደግሞ የተደረገው ከዚህ ከኡራኤል ተነስታችሁ እስከ ቦሌ መድኃኔዓለም ከዛም አልፎ እስከ ቦሌ ድረስ ያለውን ይሄኛው ዋናው ዛሬ የምናየው ኮሪደሩን ነው። እንግዲህ አሁን ዛሬ የምናየው መንገድ አንደኛው የተጎበኘውን፣ ሁለተኛው ደግሞ ከቦሌ መድኃኔዓለም ተነስታችሁ እስከ 22 ማዞሪያ፣ ከ22 ማዞሪያ ደግሞ ከጎላጎል ጀምሮ ሌላኛው ፕሮጀክት ያለው እስከ እንግሊዝ ኤምባሲ ድረስ ነው። እነዚህ ሶስቱ ሲቀጥል ደግሞ የዚህ ትላንትና የለቀኩት ቪዲዮ ወይም ደግሞ የዚህ ፒኮክ ወንዝ ዳር ልማት እንደዚሁም ደግሞ ፓርኩ እና የአትላስ የወንዝ ዳርቻ ልማት ወይም ደግሞ ፓርኩ የወተር ፓርክ የሚሰራበት የአዲሱ የዚህ የውሃ ፓርክ የሚሰራ መቼለት ያሳየዋችሁ ማለት ነው። እሱኛው እነዚህን ወደ ጠዋት አካባቢ ሲጎበኙ ነበር። እንግዲህ በጉብኝታቸውም ወይም ደግሞ እሳቸውም ካሰፈሩት ጽሁፎች መካከል ምንድነው እነዚህ አጠቃላይ አሁን ላይ የተጎበኙት 11.5 ኪሎ ሜትር የሚሸፍን ልማት ነው እየለማ ያለው ወይም ደግሞ የዚህ ከኮሪደሩ ጋር ጨምሮ ማለት ነው። ከነዚህ መካከል እነሳቸው ምንድነው ያሉት እነዚህ ቶሎ እንደሚሰራ ከዚህ በፊት መጀመሪያ ላይ ሳሳያችሁ ወይም ደግሞ ፕሮጀክቱ እንደተጀመረም አካባቢ የዚህ የአዲስ አበባ ቲንክ ፓርላማ ላይ ይሁን የትኛው ላይ እንደሆነ እርግጠኛ አይደለሁም፣ አላስታውስም። ነገር ግን ቶሎ እንደሚሰራና የንግዱን እዚህ አካባቢ ቢዝነስ በጣም የሚሰራበት አካባቢ ስለሆነ ተጽዕኖ እንዳያደርግ ቶሎ እናጠናቅቀዋለን ወይም ደግሞ በፍጥነት ይሰራል ብለው ነበር እሳቸው። እንግዲህ ዛሬ ጉብኝታቸው እዚህ አካባቢ ነው የነበረው ማለት ነው። እንግዲህ ከዚህ በተጨማሪ ምንድነው የእሳቸውም ጽፎ ያየሁት የዚህ የፒኮክ ወይም ደግሞ ፓርኩ ማለት ነው አጠቃላይ ወንዝ ዳርቻም አለው ትላንት የለቀቅነው፣ እንደዚሁም ደግሞ አትላስ ዙሪያው ላይ ያለው እንደዚህ አካባቢ ነበር ጉብኝት ያደረጉት። ከነዚህ መካከል ካነሷቸው ምንድነው አንደኛው ለብዙ ዘመናት ተረስቶ የኖረ ከህዝብ ተወስዶ በግለሰቦች ያለ አግባብ ተወሮ ለብዙ ብልሽት ተዳርጎ እንደነበርና ታሪካዊ የፒኮክ ወይም ደግሞ ማዕከላዊ ፓርክ ከወንዝ ዳርቻ ጋር አያይዘን በዓለም አቀፍ ደረጃ እያለማ ነው ሲሆን በአዲስ አበባ ሌላኛው የስበት ማዕከል ድንቅ ውብ ስፍራ ሆኖ እየተገነባ ነው ብሏል። እንግዲህ እሱን ምናልባት በተለይ ደግሞ የዚህ የፒኮክ የወንዝ ዳርቻው ብቻ ማለት ነው ካነሷቸው እንትኖች መካከል አንደኛው እሱ ነው። ሁለተኛው ዋናው ፓርኩ፣ ቀጥሎ ደግሞ የዚህ አትላስ በኩል ያለው በአጠቃላይ የፒኮክ ፓርክ እና ዙሪያው ላይ የሚሰሩ ያሉ ልማቶች ማለት ነው። እኔ በነገራችን ላይ የዚህ የፒኮክ ወንዝ ዳር ልማት ሳሳያችሁ በጣም ትንሹ በጣም ከብዙ ነገሩ በጣም ጥቂት ነው እኔ ማሳያችሁ። ያ ማለት አንደኛ እያንዳንዱ ቦታ ላይ መግባት ስለማይቻል ዲቴሉ አላሳያችሁም። ዋናው መንገድ ላይ የሚሆን የተወሰነውን ግን የፒኮክ ወንዝ ዳር ልማት ትላንትና የለቀኩት ማለት ነው። እንግዲህ ከዚህ ከድልድይ ከባምቢስ ወንዝ ዳር ልማት በድልድይ ስር አልፈን ቀጥታ ወደ ፒኮክ ወንዝ ዳርቻ ገብቼ እሱን ነበር ያሳየኋችሁ ዙሪያው ላይ። እንግዲህ እሱኛው ከዛ ደግሞ ተሻግሮ እኔ ካቆምኩበት ቀጥሎም ሌላ ፕሮጀክት አለ ወይም ደግሞ ከአትላስ ወንዝ ዳር እና ከፒኮክ ወንዝ ዳር ልማት ተሻግሮ ማለት ነው። እንደዚሁም ደግሞ ፓርክ ውስጥም ደግሞ እየታደሰ እንደሆነ መቼለት ባጋራኋችሁ ቪዲዮ እዛ ላይ የተወሰነ ተናግሬ ነበር። እንግዲህ እዛ አካባቢ እውነትም የሚገርም እንትን ነው እየተሰራ የሚገኘው ማለት ብዙ እንትኖች አሉት የመዝናኛ ስፍራዎች ኢቭን የሳይክልም የወክዌውም እንደዚሁም ደግሞ ውስጡ ላይ ፓርክ ውስጥም እየተሰራ የሚገኘው የፓርኩን የማደስ ስራ ማለት ነው። እንግዲህ ይሄኛውን ፕሮጀክት ነው እሳቸው እንግዲህ ያነሱት። ትልቅ የስበት ማዕከል ይሆናል ነው ያሉት። እውነትም ዙሪያው ላይ በጣም የሚገነቡ ትልልቅ ፕሮጀክቶች አሉት። እሱኛውን ነው እንግዲህ ቅርታ ወሬ ያበዛሁባችሁ መሰለኝ። ለማንኛውም የተነሳ ነው ከዚህ ከፉድ ዞን አካባቢ የዛሬ ቪዚታችን የሚሆነው ማለት ነው። በቀጥታ ወደ ቦሌ ብራስ
ነው የምናደርገው። ዙሪያው እንደምታዩት ያው እዚህ ጋር አሁን ለምሳሌ የደረስንበት አካባቢ ብታዩት ሰሞኑ ያው ፎቶዎች ይለቀቁ ነበር። ምናልባት ፌስቡክ ላይ ማየታችሁ ከሆነ ይሄ አስፋልቱን መሀሉ ላይ የማንጠፍ እንትን እየሰሩ ነበር። ከዚህ በፊት እንደተቆፈረው አይደለም። እኔም ባለፈው ሳሳያችሁ ልክ እንደዚህ አልነበረም። ዙሪያው ላይ ምናልባት እግረኛው መንገድ እሱም ደግሞ ወደ ታችኛው አካባቢ እሱንም እየተሰራ ነው የሚገኘው። እንደምታዩት የእግረኛው መረማመጃው አካባቢ ካልሆነ በስተቀር ወደ መሀሉ በፊት ላይ ይሄኛው አስፋልቱ ራሱ አካፋይ ነበሩ። መሀል ላይ የአረንጓዴ ስፍራ ወይ ደግሞ የሁለት አስፋልት መገናኛ ላይ እንደ ድንበር ወይም ደግሞ አረንጓዴ ዛፎች የተተከሉበት ስፍራ ነበር። እሱኛው ተነስቶ አሁን ላይ ሙሉ ለሙሉ ክፍት ነው። በዚህኛው በዳርና በዳር በኩል ደግሞ ያለው እንደምታዩት የተቆፋፈረና ገና ነው። በእርግጥ ፕሮጀክቱ ገና ነው። ነገር ግን በጣም በፍጥነት ወይም ደግሞ ባለፈው ካየነውም አንፃር ረዘም ያለ ወይም ደግሞ ሰፋ ያለ ስራ እንደተሰራበት የሚያስታውቅ ነው። ስለዚህ አሁን ወደ ቴሌው አካባቢ ጋር ደርሰናል። እንግዲህ ቴሌዋ እዚህ ፊት ለፊታችን ያለችው ናት። ይኸው እስካሁን ድረስ እንግዲህ የቦሬ ይዤ እንትን ያልኳችሁ ያየ ነው ይሄኛውን ነው የሚመስለው ወደ ታቹ ማለት ነው። ስለዚህ እንግዲህ እነሱ ይሄንን ነበር ጎበኙት። ይሄኛውን ከተጎበኘ በኋላ እንግዲህ የሚቀጥለው ፕሮጀክት ያው የመንገድ ግንባታ እንበለው የኮሪደር እንኳን ሳይሆን ከቦሌ መድኃኔዓለም ጀምራችሁ በአዲሱ ስቴዲየም አድርጎ እስከ 22 ማዞሪያ አንዱ ፕሮጀክት እሱ ነው። ሁለተኛው ደግሞ ከጎላጎል ወይም ደግሞ ከ22 ማዞሪያ እስከ እንግሊዝ ኤምባሲ ድረስ ያለው ማለት ነው። እንግዲህ ዙሪያውን እነሱ እንትን እያሉ ነው ሲጎበኙት የነበረው። ከዛ ውጭ ደግሞ ትላንትና ያየሁት እዚህ አዲስ አበባ የመንገዶች ባለስልጣን መሰለኝ እርግጠኛ ነው ፌስቡክ ላይ እንደዛ የሚል ፔጅ መሰለኝ የለቀቀው አይቻለሁኝ። እዚህ ባምቢስ ወንዝ ዳር ልማት እዛም አካባቢ ዙሪያው ላይ አስፋልቶች እየተሰሩ ነው የሚገኙት። በተለይ እዚህ ውስጥ ለውስጥ ማለት ነው። ዋናው አስፋልት እንኳን እንደምታውቁት ከመስቀል አደባባይ ወደ ባምቢስ የሚወስደው መንገድ አለ። ወንዙ ዳር ላይ ደግሞ የሳይክል መንገድና የእግረኛም እሱም ከተሰራ ቆይተዋል። ነገር ግን በዳር በኩል የውስጥ ለውስጥ ላይ አስፋልቶች እየተሰሩ ነው የሚገኙት። እኔም ፎቶዎች የተለቀቁ አይቻለሁኝ። እንግዲህ አንደኛው የሆነ ቦታ ሲሄድ እንትን ከምላቸው ውስጥ ልክ እዛ ላይ ሚዲያ ላይ የሚለቁትን እያየሁኝ ነው ወደዛ እንትን የምለው የሚሄደው ማለት ነው። እኔም ያንን ካየው በኋላ ነበር እንግዲህ ዛሬ ወደዚህ እነሱ ወደ ጠዋት አካባቢ መሰለኝ ያዩት። እኔ ወደ ምሳ ሰዓት 8 ሰዓት አካባቢ ነበር እንደዚህ የተለቀቁ ሶሻል ሚዲያ ላይ እነ ፋና እንደዚሁም ደግሞ የእሳቸውም ፔጅ ላይ እና የተለያዩ የመንግስት ሚዲያዎች የሚለቁት አለ ፎቶዎች እና ከጽሁፍ ጋር ተያይዞ ማለት ነው። እነሱን አይቼ ነበር እኔም ወደዚህ የመጣሁት። በእርግጥም ደግሞ ለውጥ አለው እንግዲህ እንዳይሰለቻችሁ በቅርብ ስለነበር ያየ ነው ማለት ነው። አዳዲስ ቤተሰቦች ካላችሁ ያው ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦች ላይክ እያደረጋችሁ ሀሳብ አስተያየታችሁ ነው ዋናው እሱ ነው። እሱን የሚያስቀምጣችሁልኝ እንግዲህ ሸገር ጋር ደርሰናል። ሸገር እንግዲህ ዛሬ ከዙሪያው ላይ ትልልቅ ህንፃዎች ቢኖሩም በፊት ላይ እዚህ አካባቢ በትልቁ ከሚነሱ ወይም ደግሞ ግዙፍ ህንፃዎች ውስጥ አንዱ እሱ ነበር። አሁን እንኳን ያው እንደምታዩት ፊት ለፊቱ ላይም በርከት ያሉ ገዘፍ ያሉ ህንፃዎች አሉ። ከሱ አልፎ ደግሞ እንግዲህ ሌላ የነበረው ኤድና ሞል ነው። ስለዚህ አሁን ይሄ ወደ 3.4 እንደዚህ አካባቢ ኪሎ ሜትር ነው የሚሸፍነው ከቦሌ የዛሬ እያየን ያለነው ፕሮጀክት ወይም ደግሞ በእርግጥ እኔ ከመሀል ነው የተነሳሁት ሙሉን ማለት ነው። ያው የስራ ሰዓት መውጫ ስለሆነ የታክሲ ሰልፍም እንደምታዩት ረዘም ያለ ሰልፍ አለ። ወደ ካሳንቺስ የሚሄድ ታክሲ ነው። እንግዲህ በሸገር ህንፃ በር ላይ ነው እያለፍኩ የምገኘው። እግረኛ መንገዱም የተወሰነ ከዚህ በፊት አፈሮችን ምናምን ነበር እዚህ አካባቢ የተከማመሩ። በእርግጥ አሁንም አለ እዚች ጋር ያው እንደምታዩት
ያው አንዳንዱን ዝም መመላችሁ የሰፈሩም በእርግጠኝነት ያው በብዛት የምታውቁት ነው። ዙሪያው ላይ እንደምታዩት ተለቅ ያሉ ህንፃዎች መኖራቸው ብቻ ሳይሆን ቢዝነስም በደንብ የሚከናወንበት፣ እንደዚሁም ደግሞ ወደ ውስጡ ላይ ደግሞ ሆቴሎች፣ መዝናኛ ቤቶች በብዛት የሚገኙበት ሰፈር ነው። እንግዲህ ወደ ቦሌ መድኃኔዓለም ወይም ደግሞ ኤድና ሞል አደባባዩ አካባቢ ጋር ልንደርስ እየተጠጋን ነው የምንገኘው። እንግዲህ ሬድዋን ህንፃ ጋር ደርሰናል። እዚህ ከአለምነሽ ፕላዛ ሌላው በብዛት የሚታወቀው አሁን ላይ በደንብ አለምነሽ ፕላዛ በሚለው ሰፈር ነው። እሱ ጀርባ ላይ ያለው ህንፃ ማለት ነው። ከትምህርት ቤቱ ፊት ለፊት የሚገኙ ከግዙፍ ህንፃዎች አንደኛው አለምነሽ ፕላዛ ነው። ከሱ ጀርባ ላይ እንግዲህ መኖሪያ ቤትም አለው። ነገራችን ላይ ወደዚህ ውስጡ ላይ በተለይ ከዚህ ጀርባ ላይ አንድ መንገድ አለች። ከዚህ ከስቴዲየሙ ፊት ለፊት ወደ ውስጥ ወይም ደግሞ አዲሱ አስፓልት በመባል የሚታወቅ ከዚህ ከአክሱም ሆቴል ጀምሯችሁ እስከ እዚህ ቦሌ ትምህርት ቤቱ በራፍ ድረስ የሚያስወጣ መንገድ ማለት ነው። ታክሲዎች አሁን ዋናው መንገድ ከቦሌ መድኃኔዓለም እስከ 22 ድረስ ያለው ሲሰራ በአቋራጭ እሷን ተጠቅመው ነው የሚሄዱት እስከ ጫፍ ድረስ ቦሌ ትምህርት ቤት ፊት ለፊት ጋር ወይም ደግሞ ትንሽ የከፍ እንዳለችው ስቴዲየሙ ጫፍ ጋር ተነስተው በጀርባ በኩል ወደ 22 ማዞሪያ የሚወስዱት ማለት ነው። እንግዲህ በሱና በዚህ አሁን እኛ እየሄድን ባለንበት መሀል የተወሰኑ ቤቶች እንደ መኖሪያ ቤት በብዛት እንኳን መንገዱ ዳር ላይ ያሉት እዛም ቢዝነሶች ናቸው። ያው አስፓልት ስለሆነ የውስጥ መንገድ የሚባል የለም በብዛት እንግዲህ ቦሌ ላይ ውስጡም አስፓልት ስለሆነ እንግዲህ ቦሌ መድኃኔዓለም ሞል ጋር ደርሻለሁኝ። እንግዲህ ዙሪያውን የምታዩትን ይመስላል። በቀጥታ እንግዲህ ሁለተኛው ክፍል ወይም ደግሞ ከአደባባዩ እስከ ጫፍ ድረስ ያለውን ነው የምናየው። ወደ ቀኛችን ያው ወደ ፍሬንድሺፕ የቦሌ ዋናው መንገድ ወደዛ የሚያስወጣው መንገድ ነው ያለው። ወደ ግራ ከቦሌ ወደ 22 ማዞሪያ የሚወስደው ነው። አንደኛው ፕሮጀክት ያለበት ማለት ነው። አደባባዩ እንደምታዩት መኪናዎች እነዚህ መንገዱ የሚሰሩ መኪናዎች ቆመውበት ያለው ነው። ከዚህ በፊት አሁን ኦልሬዲ ስለሌለ እንግዲህ በዚህ በቀኝ በኩል ያለው ነው ወደ ቦሌ ዋናው መንገድ የሚያስወጣው አስፋልት ማለት ነው። ይሄም አስፋልት ነው በርግጥ። ከዛ ወደዚህ መጡ አሁን ላይ እንትኖች የሉም። መኪና ወደ አንድ አቅጣጫ ብቻ ስለሆነ ከዚህ በፊት የኛው ፕሮጀክት ስናየው እንደነገርኳችሁ ማለት ነው በጣም የሚጨናነቅ በርካታ ሆቴሎች የሚገኙበት ሰፈር ነው። እነ ሃርመኒ ሆቴል፣ እነ ቤስት ዌስተርን፣ እነ ሳሮ ማሪያ የመሳሰሉ በርከት ያሉ ሆቴሎች የሚገኙበት ሰፈር ነው። እስከ ቦሌ ድረስ እስከ ጫፍ ድረስ ያኛውም በጣም የንግድ እና ሞቅ ያለ ሰፈር፣ በተለይ ደግሞ ወደ መዝናኛው የሚያደላ ኤምባሲዎችም አሉ። በእርግጥ እንግዲህ ቀጣይ መዳረሻችን የሚሆነው በዚህ በብርሃን ያደሬ በቀነኒሳ ሆቴል አድርገን በቀጥታ ወደ ማላዊ ኤምባሲ እንዲህ እያልን እስከ ጫፍ ድረስ ነው የምንሄደው፣ እስከ ቦሌ ብራስ ድረስ ማለት ነው።
የወይ 22 መንገድ ይሄ ፊት ለፊታችን ያለው ነው ፕሮጀክቱ። እሱም በቅርብ ነበር ያየነው በድምጽ ባይሆንም። እዚህ ጋር ያው የእግረኛ መንገዱ እንደምታዩት ጠራርገውታል። ያው አስፋልት ባይሆንም ቱቦዎችም እንደምታዩት ቦታ ቦታቸውን ኦልሬዲ ይዟል። ከዚህ በፊት እዚህም አካባቢ ጋር በርከት ያለ እንደዚህ የቁፋሮ ወይም ደግሞ አፈር የተደረደረበት ነበር። አሁን ላይ እሱን አንስታውት የመጠራረግ እንትን እየሰሩ ነው የሚገኙት። ወደ ታችኛው ደግሞ ስንሄድ የዛም አካባቢ በደንብ እየተሰራ ነው የሚገኘው። በተለይ ከዚህ ከቦሌ መድኃኔዓለም አለፍ ብሎ ያለው በዚህ በግራ በኩል ነው በቤተ ክርስቲያን ዳር ዳር ላይ እሱ ቆይቷል። ነገራችን ላይ የእግረኛውም ልክ እንደዚሁ ጠራርገውታል። የጠጠሩን ደፍተውበት ከዛ ቀጥሎ እንግዲህ አስፋልቱ እንትን ወይም ደግሞ ሬንጅ በማድረግ ዋናውን አስፋልት እንትን የሚጨራርሱበት ስቴጅ ይመስለኛል። እንግዲህ በደንብ እነሱ ናቸው በደንብ የሚያውቁት። በእርግጥ ያው ስቴፑ እንደዛ ነው። ጠጠር ካለበሱት በኋላ እንግዲህ ዙሪያው ይሄንን ይመስላል። እስካሁን ድረስ የኛውን አይተናል። ቀጥሎ እንዳልኳችሁ እስከ ቦሌ ድልድይ ድረስ በዚህ በአንድ መንገድ ነው የምንሄደው። በዛኛው በኩል ኦልሬዲ ብዙ የምናየው ነገርም ስለሌለ እንደገና ደግሞ እይታም በዚህኛው በኩል የተሻለ ወደ ዳገት ስለሚሆን በግራም በቀኝም ለማየት የኛው ይሻል ይመስለኛል። ስለዚህ በዚህ አድርገን ቀጥታ ወደ ቦሌ ድረስ አቅጣጫዬን ወደዛ አደርጋለሁኝ። እስከቻላችሁ ድረስ እንድትከታተሉኝ ጋብዛችኋለሁ። ነገ ደግሞ እንግዲህ ሌላ ቪዲዮ ይዤላችሁ ለመምጣት እሞክራለሁ። እስከ ነገ መልካም ጊዜ እንዲሆን እየተመኘው ቻው፣ መልካም ጊዜ። አምስት ጠዋት በቃ
አለ እንግዲህ እስከ 8 ሰዓት እኔ እኮ ደግሞ እንዳያሪ ነግሬዋለሁ። ኧረ በጣም ደክሞታል። ለሊቱን እንኳን ያው እንግዲህ ማታ 2 ሰዓት ጀምረን እስከዚህ 9 ሰዓት ነው ያቆመው።